ምክንያቱም ትላንት የሩታንን ባዛሪ ሄርሜላ ያለቀሰችው ስለሆነ አሁን እኔ በሴቶቹ ብቻ ሳይሆን አብርሃም በየጊዜ የሚያመጣቸው ሴቶች ለምን ገበያ ላይ እንትን ወጡ? በቃ ትውልዱ እየተበላሸ ነው። ለትዳር ጠንቅ እየሆነ ነው። ትዳር እንዲጠላ ያረገ ነው። ትዳር ፍቺ እየበዛ ነው። አንድ ትዳር ትዳሩን አክብሮ እንዳይኖር እያደረገ ነው። ቲጂ ከመደገፍ አልፎ ማለት ነው አንድ ሴት ልጅ ለመስፈርና ለመጣል ደንወዛቸውን ቀጥቅጦ ብር ልኮ ከጎን ምን እንደሚያረጉ እንደቆዩ ታውቃለሽ? ግሩፕ ላይ ተሰብስቦ ማለት ነው። ግን ዛሬ ላይ ወይኔ ተበላን፣ ወይኔ የሆነ ነገሩን ምንም ነገር ይቅርታ እንዳትሏት ሩታን፣ ህሊናችሁን ይቅርታ በሉ። ራሳችሁን አትጠይቋት፣ ተዋት፣ አትዘኑላት፣ ተዋት። ግን ህሊናችሁን የተናገራችሁትን ሙስሊም ሆነሽ ወላሂ እያልሽ ወረበል እያልሽ ገባሽ? ሴት ሆነሽ እኔ ወልጃለሁ የወለሽ ያሉለሽ ሞትና ትዳር አይቀርም። እዚች ዓለም ላይ እንሞታለን፣ ትዳር እንይዛለን። ገባሽ? ነገ አንቺም ታረግጃለሽ፣ ነገ አንቺም ትዳር ትይዣለሽ። ዛሬ አንቺ አረብ ሀገር ላይ ቁጭ ብለሽ ባልሽ ለአንድ ደቂቃ ወይንም ለ3 ቀን ወይንም ለ2 ቀን ወይ ቴክስት ወይንም ደግሞ ስልክ ካላነሳለሽ ምን እንደምትሆኝ ራስሽ ታውቂዋለሽ። ግን ሴት ልጅ ላይ ስልክሽና ዋይፋ ተመችቶኛል ብለሽ ሴት ልጅ ላይ እየፈተፈሽ ነበር። ዛሬ ላይ ግን እንዳይቆጫችሁ ተውት፣ እንደፈለገ ይሁን በቃ። እሱ መቼም መጀመሪያም ትውልዱን ለማበላሻት ሀ ብሎ ተነስተዋል። እንደፈለገ ይሁን፣ ግን ዛሬ ላይ ህሊናችሁን እዩ። እኛ የሩታ ደጋፊ ስለሆነ ብቻ አይደለም ነበር። ተው፣ ያን ሴት ልጅ ናት፣ ተዋት። እርጉዝ ናት፣ ተዋት። አትዘግዝቋት፣ አታበላሿት። ትውልድ ይሄ ልጅ ህፃን ነው። ለህፃን ልጅ ራሱን የቻለ የሚጠብቀው እንትን አለ። መላኢካ ይባላል በእኛ በሙስሊም ማለት ነው። ገባችሁ? መላእክቶች ይጠብቁታል። ያ የራሱ የሆነ ጠባቂ ያለው። ግን ያን ህፃን ልጅ ዱዳ ልጅ ምንም ያላወቀውን ልጅ በሩታ ስትመጡ እንደፈለጋችሁ ስታረጓት ሲበቃችሁ፣ ግን ህፃኑን ልጅ እያበላሻችሁት ነበር። ህፃኑን ልጅ ቀብር ውስጥ እየደቀናችሁት ነበር። ዛሬ ግን ምንም እንዳይቆጫችሁ ተውት፣ እንደፈለገ ይሁን። ቴንኪው የኔ እናት፣ በጣም እናመሰግናለን። እያሱ ቆየህ መሰለኝ፣ በጣም ይቅርታ። እንግዲህ እሱ ኢትዮጵያ ነው ያለውና ኢትዮጵያ ስላለ እሱን እንስማው። 21 እናቴ አሁን እኔ ልወጣ ነው። ቲጂ ለማንኛውም ጀግና ሴት ነሽ፣ በርቺ። በዚህ አጋጣሚ ወላሂ ይቅር በሉኝ፣ ሩታን መተት አርጋበታለች ብዬ አለማወቅ ሩታን ወንጅል ያለው ይቅርታ። አንቺንም ሰድብ ያለውና ለራሳ ሙስሊም ከሆነች ለራሳ ተውበታል። ወደ ፈጣሪዋ ትመለስ። የተናገረችውን ቃል ፈጣሪ ይቀበላል። ሰላም ነው። ቆይ አንዴ ሰላምሽ ይብዛልኝ። አለማለት አሁን ግን እኔ የገባሁት በጣም ይቅርታ። እኔ አንቺን አከብርሻለሁ። የላይኛዋ ግን ማን ነው ቆሻሾች እያለ የምትሳደበው? ለምንድን ነው ቆሻሻ ብላ የምትሳደበው? በቤትሽ ላይ ለምታሰድበው ማሬ፣ እኛ የሩታን ተመልካቾች አንድ ቀን ሰርበን አናውቅም። ለምንድን ነው የምትሳደበው እሷ? ይኸውልሽ የኔ ቆንጆ የሩታ ተመልካች የሄርሜ ቆይ ይኸውልሽ፣ በመጀመሪያ ይኸውልሽ አልሰማሽም እኮ አሁን ነው የገባሽው አይደል? ድንገት ቆሻሻ ነው የሰማሽው። ሰላም ናችሁ ወይ? አለሁልሽ የኔ ቆንጆ። በመጀመሪያ ደረጃ ገና አሁን ነው የገባሽው። በመቀጠል ቆሻሻ ሲባል ብቻ ነው እንጂ የሰማሽው ለምን ቆሻሻ እንዳለች አልገባሽም ይመስለኛል። ቆሻሻ ቃላት ብቻ ስለሰማሽ እኔ አልገባውም። ተታይሁኝ ቆይቻለሁ፣ እከታተልሻለሁ። እኔ ሁሌም ታልከታተልሽ አልፌ አላውቅም፣ አልገባም እንጂ ቴንክ ዩ ሁሌ ተታይ ነኝ እና ኦኬ ዝም ብዬ ነው የማዳምጠው በሰማው ማለት ነው። የኔ እናት የሄርሜላ ደጋፊ ነሽ ይመስለኛል። እኔ በሄርሜላ ደጋፊዎች ያልሰደበኝ ያልረገጠኝ ያልዘቀዘቀኝ እንዳልነበረ ታውቂያለሽ አይደል? ለምን እንደ ሄርሜላን እንደ ሴት ሆናችሁ ለምን አትናገሯትም? ለምን ፑሽ ታረጓታላችሁ? ባንቺ ላይ የማይደርሰው ነገር ለምን ሄርሜላ ላይ እንዲደርስላት ታደርጊያለሽ? ተው ብዬ ባልኩት እኮ ያልሰደበኝ ስድብ እዚህ ላይ የሚለጠፍ ቢሆን ስድብ ላይ ተለጥፎብኝ መውጣት መግባት አፍር ነበር። ግን እግዚአብሔር ይመስገን ስድብ አይለጠፍም ሰው ላይ። ገባሽ? ባለጌ ያሳደጋችሁ ሃይማኖት የሌላችሁ እኔን እንደፈለጋችሁ የዘቀዘቃችሁ የረገጣችሁ ልታስቆሙኝ፣ እኔ ግን ከእውነት ጎን ነበርኩኝ። ሩታ እንደ ሴት እንደ እናት ብዙ በደል ደርሶባታል። ሴት ነሽ፣ ነገ እናት ትሆኛለሽ። ዛሬ እናት ባትሆኚ እንዴት እንደዚህ ታረጋላችሁ? ሄርሜላን ለምን ገደል ትከቷታላችሁ? ሄርሜላን ታይ ውጪ በሏት፣ አይጠቅማትም። ነገ ታነባለች።
ብዬ በጮኩት ወላ ዩቲዩብ ላይ ወላ ቲክታክ ላይ የተከታተለ የማይሰድበኝ የሄርሜላ ደጋፊ አልነበረ። የማይሰድበኝ እኔ ጆሬን እስኪ ሰቀጥጠኝ ድረስ ነው ያቺ የቃሊቲዋ ጆሬን ድንገት ስክሮል ሳደርግ ሙልጭ አድርጋ እስከሚሰቀጥጠኝ ድረስ በቃ ብዙ መስማት አልፈልግም ብዬ ጥዬ ወጣሁት። ድንገት ቲጂን ስደቧት ምናምን ብለው እንትን ስል ቲጂ ናት የትኛዋ ቲጂ? ያቺ የሩታ ደጋፊ እናቴ እኔ እንጃ በመብርሃን እና ይሄን ቆሻሻ ማለት እኮ ስድብ አይደለም የኔ ቆንጆ። ቆሻሻ ከሆንሽ ከቆሻሻ ነው። ግን ምን መሰለሽ ይሄንን ምን መሰለሽ እህቴ እዚህ ላይ ማለት ነው ያ ሰው ታጠፋን ሊሰርጉ ይችላሉ ወይ አጠፍተሽ ሊሆን ይችላል። ታላላፈሽ ደግሞ ስድብ አይጠበቅም። ግን ሰው ባለበት ቆይ ልጠይቅሽ እኔ አጥፍቼ ሊሆን ይችል ይሆናል። ምን ለምሳሌ አሁን እኔ ማጠፋው ምን ለምን ሩታን ትናገሯታላችሁ? ለምን ሄርሜላን ትናገሯታላችሁ ብዬ ባልኩኝ ምንድነው እኔ ጥፋቴ? ግቢና ውስጥ ግቢና ላይቭ ላይ ብገባና የሄርሜላን የሩታን ደጋፊ ብቻ ለማስገባው የሄርሜላንም ደጋፊ ነው እኔ እኮ ይኸውልሽ ሃይሚ የምትሰራው ድራማ ውስጥ ዝሙት አለው። የ666ን ተግባር ነው ይሄ ሚኪ የሚባለው ነገ ሴት ወንድ ልጅ እንደ ሴት ተቀይሮ ይመጣል ብዬ ባልኩት እኮ እንደ ዝንብ እኮ ነው መተው የወረሩኝ ከሃይሚ ላይ ውረጅ ብለው። እኔ እውነትን ነው የምናገረው። ምን መሰለሽ ትውልድ ስላለ ያለማወቅም ሊሆን ይችላል። አሁን እኛ ብንናገርም ያለማወቅ ይሆናል። እቺ ግን እኛ ተለለንበት እነዚህ ቆሻሾች ብዙ ነገር ብላለች። እኔ እራሳለሁ ማውራት ስላልፈለኩ ነው እንጂ ማለት ነው። ምን መሰለሽ ቆሻሻ ስለሆናችሁ መሰለኝ ማይሆን ነገር ያደገፋችሁ ቆሻሻ ናችሁ። ደግሜ ነው የሚልሽ ተናግሬኔ ልውጣ ይካካ ቆይ አንዴ ቆይ ተይ ማንሽ የኔ ቆንጆ አትሳደብ ነው መናገርሽ ማለት ነው። እኔ ታንቺ በላይ መሳደብ እችላለሁ፣ ግን ስድብ ስለማይጣበቅ ምንም ነገር የለም ማለት ነው። አንቺን በማገኝሽ አገኝሻለሁ። ቲጂ አሁን ሐሳብ ካለሽ ሐሳብሽን ንገሪኝ። ሐሳብ ከሌለሽ ቲጂ አንዴ ይቅርታ የኔ ቆንጆ ማነው ስሟ የሄርሜላ ደጋፊ ፎቶዋ ብቻ ነው የታየኝ። ኦኬ ከይቅርታ ጋር አሁን በፊት እኔ ሩታን በመደገፌ እግዚአብሔር ምስክሬ ነው። በህይወቴ የማልጸጸተው ነገር በምድር ላይ አልሰራውም ብዬ የምለው ሩታን መደገፌ ነው። ግን እኔ ልንገርሽ ያኔ ሩታን የምትጠሏት የነበረው ለምንድን ነበረ? እንድመልሽልኝ አልፈልግም። ራስሽ እንድታስቢ ነው የምፈልገው። እሺ እኔ እዚህ ላይ አቋርጥሽ ወይ ጨርሻት ለምንድን ነበረ? አሁንስ የምትመጣዋ ልጅ በምን አይነት መንገድ ነው የምታየዋት? ትላንትና ምን አለች ሄርሜላ? እሷ በሚዲያ ላይ ሁሉ ነገር እያየች ነው። ፍቅረኛ ያለውንና ቀለበት ያሰረላትን ወንድ ሴት ትቶ ሲመጣ እሷስ እንዴት ብላ ነው የምትቀበለው አለች። ይሄንን ለራስሽ ትቼዋለሁ መልሹ ከፈለግሽ። እግዚአብሔር ምስክሬ ነው። እኔ ትላንትና ሄርሜላ በቃ የዘቀጠች አስተሳሰቧ ዝቅጥ መሆኑን ያወቁት እንዴት በነኛ ተደርባ ትመጣለች አለች። ሩታ እርጉዞና ተደርባ የመጣችው ሴትዮ ገና ፍቅረኛ ናት ብሎ ያመጣትን እንዴት ተደርባ በእኔ ላይ ትመጣለች ብላ ተናገረች። በቃ ለእናንተ ቆይ ልጨርስና እንደፈለገሽ አውሪ። ምን አይነት አስተሳሰብ እንዳላትና ተከታዮቿ ምን አይነት አስተሳሰብ እንዳላቸው ትላንትና አሳውቃኛለች። በቃኝ እኔ ከዚህ በኋላ ሄርሜላን አልሰድባትምም ምንም አላርጋት። ምክንያቱም ትላንትና አሳውቃኛለች። በቃኝ አወኳት ትላንትና አሳውቃኛለች። በቃኝ አወኳት ትላንትና እሺ ከፈለግሽ እንደፈለገሽ ማለት ግን እኔን መልስልሽ እኔ ጨረሽ ወይ ያልኩት በመሀል እንዳልገባብሽ ነው። ትገባት ቆይ ስለምትይ ማለት ነው። እሺ እዚህ ላይ መልስልሽ ሄርሜላ ተመጀመሪያም ጀምሮ ትትመጣ በትዳር ላይ አልመጣችም። እንደው ልብ ብላችሁ ቪዲዮውን እዩት ማለት ነው። እውነቴን ነው ወላሂ። ቆይ ሳትሄጂ ላስቆምሽ። ቆይ እናንተ ዝም በሉ። ሳትሄጂ እኔ ላስቆምሽ የኔ ቆንጆ። በትዳር ላይ አይደለም የመጣችሁማ ብለሽ እንዳትዪ። አብርሃምና ሩታ እኮ እስከ ወዲያኛው ሳይለያዩ አብርሃምና ሩታን እኮ ሰው ሆነው የማይጣላል እንዴ? አንቺ እናትና አባትሽ ሳይጣሉ ሳይለያዩ እናትሽ ቤት አያቷ ቤት እናቷ ቤት ሳትሄድ ጎረቤት ሳትሄድ ሳታድር ነው እንዴ ትዳር የመሰረቱትና አንቺ እዚህ ደረጃ ላይ ደረሽው? ሁላችንም ተጣልተን ተለያይተን መልሶ ሽማግሌ ገብቶ አስታርቆን አስማምቶን አንድ ሆኖ ነው። ሄርሜላ እኮ ሩታ እኮ ወዳል
ኦኬ እኔ አሁን አብርሃምን እናስቆመው እያሉ ነው የሄርሜላም ደጋፊ። ከዚህ በፊት እኛ አብርሃምን እናስቆመው አብርሃም የሚሰራው ስራ ትክክል አይደለም ብለን ብዙ ጊዜ ጮኸናል አይደል? አንቺ ብዙ ጊዜ አውርተሻል እዚህ ሚዲያ ላይ ማለት ነው። ይጥፋ የሚሰራው ስራ ጥሩ አይደለም እያለ ነበር። አሁን ግን ሄርሜላን ትላንትና እንደዛ ሲላላት ወይም ደግሞ ዛሬ ሴት ስላመጣ ለምንድን ነው የሄርሜላ ደጋፊ? ትላንትና ሩታም እኮ እንደዚህ ነበረች። እኛ ታው ይጥፋ ስንባል እምቢ ብሎ ነበር ሄርሜላን ስለሚደግፉ ስለሚወዱ ማለት ነው። አሁን እሺ ሄርሜላን ስለሚወዳት ነው አብርሽ ሌላ ሴት ሲያመጣ ለኛ ምንም ዋጋ የለም፣ ለኛ ምንም ጥቅም የለም። ድራማም ቢሆን ማለት ነው። የምሬን ነው። እኔ አብርሃምን አልወደውም አላበራታተውም። ግን እኔ ይጥፋ የሚለው ነገር እኔ የሷ ኦዲየንሶች ድራማ እንደሆነ አውቃለሁ። ግን የሷ ኦዲየንሶች የኛን ስሜት መቅመስ አለባቸው። እነሱ ይሄንን የኛን እንትን መረዳት አለባቸው። ከዚህ በፊት ምናወራው ወሬ ማለት ነው። እነሱ ለኛ ምንም አልተረዱንም ነበር። ዝም ብሎ ልጅቷን ያልሆነ ስም እየሰጧት ነበር። እንደዚህ ናት እንደዛ ናት እያሉ ማለት ነው። አሁን ለምን እንደዛ ይላሉ? ራሱ አሁን ድራማው ሲያልቅ እሷ ሞቶ ከሴት ገባ ወጣ እሱ ከድራማው ማለት ነው። እሱ ሲወጣ ደግሞ ወደ ሌላ ሴት ሲሄድ ከሄርሜላ ከሩታ ደጋፊዎች መጥቶ ምን ይላሉ? ዩቲዩብን አናዘጋም። እኛ አናዘጋም። መጀመሪያ ነበር ማዘጋት የነበረው አሁን አይደለም። ከዚህ በፊት ነበር ሩታን ሲያሰቃያት ነበር መዘጋት ነበረበት። አሁን ሄርሜላን እምቢ ሲላለ የነሱ ደጋፊ ተጨምሮ እንዲዘጋ እኛ አንፈልግም። ለምን መጀመሪያ ነበር መሆን የነበረበት። እነሱ ይሰቃዩ ድራማ ስለሆነ በተለይ ኦዲየንሶች ናቸው እንጂ ሩታ ሄርሜላ አይደለም የምትሰቃየው። የሄርሜላ ደጋፊዎች ይሰቃዩ ይቃጠሉ። ያ እንደኛ ማለት የምሬ ነው። ቲጂ አንቺን እኮ የላሉሽ ነገር የለም። እቺ ምን ያልተባልሽ ነገር የለም። አንቺ ትክክለኛ ወሬ ባወራሽ ማለት ነው። የላሉሽ ነገር የለም። ያልተባልሽው ነገር የለም። አንቺ ያወራሽው ትክክል ነው። ድራማ እየሰሩ ነው። ተው ሩታና ትስተቡን ያልሽው። አሁን ግን እነሱ እሷ አንተቶ ወደ ሌላ ሴት ዩቲዩብ ይዘጋበት። ለምን ይዘጋበታል? አይዘጋም። አንጎላቸው ይዘጋ። እነዚህ ቆሻሻዎች የሄርሜላ ደጋፊዎች የምሬን ነው። አፈር ይብሉ እነሱ ነው። ይሄና የልብ ልብ ሰጡት ለልጁ። መጀመሪያ ያቆም ነበር። ይዘጋ በተባለበት ጊዜ እኮ ሁሉ ኦዲየንስ አንድ ሆነ አፉን አንድ አድርጎ ቢያወራ ይቆም ነበር። አብርሃም ማንንም አያሸንፉም። እኛ እኮ ኦዲየንሶች ብዙ ነን እንዴ። አሁን ሄርሜላ ትቶ ሴት ለምን እንደዚህ ይሆናሉ? እኔ ከሄርሜላ ደጋፊዎች አልስማማም። እኔ በፍጹም አልስማማም። እኔ ምኑ ያሰቃያት ይሰቃይ። እሷ ሳይሆን እሷ ድራማ እንደሆነ ችግር የለውም። ግን እነሱ ይሰቃዩ ይውጡ። ከስራው ሁሌም እየለቀቁ ነው። እየለቀቁ በሷ ምክንያት አዎ ዶንቆሮ ስለሆኑ ማለት ነው። ማህይብ ስለሆኑ አፈር ይብሉ እነሱ ወረበልን። በጣም ነው የሚያናድዱት እነዚህ ቆሻሻዎች። አሁን እነዚህ ሰው ነው ብለው አሁን ከኛ ጋር ለመስማማት ይመጣሉ። ከዚህ በፊት እቺ እንደዛ እያሉ ነበሩት ማለት ነው። አፈርት ብላችሁ እቺም እኮ ሄርሜላ ምን ገርሽ ቲጂ ሄርሜላም እኮ በሰው ትዳር ነበር መጣችሁ። አሁን የምትመጣው ሴቷ ልክ እንደ ሄርሜላ ናት። ካላስ አለቀ ደቀቀ። ሌላ ነገር አይደለም። ለምን ብርቅ ሆኖባቸዋል? በእነሱ መጀመሪያ ነበር ብርቅ መሆን ነበረባችሁ። ሄርሜላ ስትመጣ ትክክል አይደለም ማለት የነበረባችሁ። ይካካሙ እንዴት ነሽ ጂጂ? አለን እግዚአብሔር ይመስገን። ቆይ እንዴት ተጨርስና ታወራይሽ? የምሬ ነው። በጣም ነው ያናደዱኝ። እኔ በጣም ነው የሚያናድዱት። በጣም ነው የሚያስጠሉት እነዚህ ቆሻሻዎች። በእነሱ ሲደርስባቸው ይዘጋ። ሩታ ጋር ሲሆን ደግሞ ደህና ነህ ጀግና ነህ አብርሽ ትችላለህ እያሉ ማለት ነው። ያላሉት ነገር እኮ የለም። አሁንም ይችላል። ካላስ አለቀ ደቀቀ። ይችላል። አዎ ኢካካሞች ቆሻሻሞች። እኔ አልወደውም አብርሽን፣ ግን በእናንተ እንትን ነው እንደዚህ የሚለው እንዴ። ጉድ እኮ ነው። ኦኬ እሺ ቴንክ ዩ የኔ እናት እናመሰግናለን። እንግዲህ ሰው የየራሱን ነው። እኔ በነገርሽ ላይ ከመጀመሪያም ጀምሮ የምናገረው ነው ዛሬም የምናገረው። ከመጀመሪያ አብርሃም በሩታ ላይ ሴት ሲያመጣ ምን ያህል እንደተሰደብኩኝ ሁላችሁም ታውቃላችሁ። እየተዘቀዘቅኩኝ እየተረገጥኩኝ ነው። አላቆምም። ሩታ ትክክል ናት። ሩታ ስታጠፋ ሩታ ልክ አይደለሽም ብዬ እዚህ ጋር የደረስኩት ማለት ነው። ዛሬም ደግሞ አብርሃም መልሶ በሩታና በሄርሜላ ቀልዶ ሌላ ሴት አመጣ ማለት ለእኔ ለትውልዱ ምን አይነት መልእክት እያስተላለፈ ነው? አብርሃም ስራው ትክክል አይደለም። አብርሃም ዩቲዩብ አይደለም እሱን ራሱ የሚዘጋው ሰው ባገኝና ቢዘጋልኝ ምን ያህል እድለኛ ነኝ። ስራውን በአጠቃላይ ማለት ነው። ምክንያቱም ትውልዴ ነገ እንደ አብርሃም ብዙዎች እየመጡ እየተናገሩ ነው። ባሌ እንደ አብርሃም ሴት መቀየር እፈልጋለሁ እያለ ትዳራቸውን እየፈቱ ነው። ነገ እኔ አንቺ መጣሽ ቀረሽ እንደ አብርሃም ሌላ ሴት መቅመስ አለብኝ፣ ሌላ ሴት ማየት አለብኝ እያለ ነው። ስለዚህ ይሄንን ስራውን ደግሞ የመቃወም ግድ አለብኝ። በዛ ነው የምቃወመው። ትክክል ነሽ ቲጂ፣ አንቺ ትክክል ነሽ፣ ሁሌም ትክክል ነሽ። ግን እኛ በጣም ስላናደዱን ነው።
በጣም በቃ ስሜታዊ ስላደረጉኝ ነው እንደዚህ ያልኩት እንጂ ትክክል ነሽ። አንቺ የምታወሪው ነገር ትክክል ነሽ። እጂ አንዴ ላውራ እኔ አሁን እኮ ነው የገባሽ። እኔ ቆንጆ ትቸኩያለሽ? አው ላውራ ለወጣ ነው የምር። በቃሽ ይቅርታ። ግን ሌሎቻችሁ ያርግልኝ። ኦኬ ኦኬ። እጂ በመጀመሪያ በጣም አመሰግናለሁ። በጣም ጀግና ሴት ነሽ። ዛሬ ላይ ግን እኔ አንድ የምለው ነገር እንዴ እነሱ ስሜት በገባቸው በሄርሜላ ነው እንደ ሌላ ሴት ሲያመጣ ያኔ አንድ እንኳን ሰው ራሱ የሆነ ሰው ገሎ ይቅርባ ባላል አይደል እንዴ? ሴት ልጅ እርጉዝ ሴት በሆዳ ጽንስ የያዘ ሴት ሆና ማለት ነው። አሁን ሴት ነኝ አንድን ሴት ልጅ ሴት በመሆኗ ብቻ ላዝናት ይገባል። ሴት በመሆኗ ብቻ ሌላ ነገር ሰው አልገደለችብኝ። ሰው ብትገድልብኝ ራሱ ይቅርባ ባላል የሰው ልጅ ማለት ነው። ግን ሴት ልጅን በሆዳ ጽንስ የያዘ ሴት ልጅን ወደታች ዘግዝቆ አብርሃምንና ሄርሜላን ነበር ከፍ አድርጎ ቲክቶክ ላይና እያሽከረከሩ የኛ ጀግና የኛ ሂድበት ቀጥልበት ብሎ በአንድ ቀን 4 እና 5 ቪዲዮ ሴት ልጅ አንድ ሴት ልጅ እርጉዝ ሴት ምን ወደታች ዘግዝቆ እየለቀቁ ነበር። ዛሬ ላይ ነው እንደታያቸው ሌሽ ዛሬ ላይ ነው ትውልዱ ያጠፋ እንደጠፋ እንትናላቸው የምናቃቸው ዩቲዩብ ላይ ቲክቶከሮችን ታያቸው ቲጂ ዩቲዩብ ላይ ማለት ነው። ሴት ልጅ ወደታች ዘግዝቃ እንትን ታብሌት ታርጋ እየተራገጠች ያኔ ነበር ሴት ልጅ ላይ ይሄ ነገር ትክክል አይደለም፣ ይሄ ነገር በሴት ልጅ ላይ ግፍ ነው ብሎ ያኔ ነበር መከራከር ነበረው። ዛሬ ላይ ነው እንዴ በሄርሜላ በራሳችን አያችሁ በራስ ሲደርስ ያማር። እኛ ግን በራሳችን ሳይሆን አንድ ሴት ልጅ ስለሆነች እርጉዝ ስለሆነች ስለተጎዳች ነው ያኔ ካጠገባ ቆመን ታውያን ነበረው። ግን ዛሬ ላይ እሱ ሌላ ሴት ሄዶ ሲያመጣ እናንተን አመማችሁ። ዛሬ ነው ትክክል እንዳልሆነ ዛሬ ነው ጥሩ እንዳልሆነ የታያችሁ። ሌሽ ያኔ ነበር መከራከር ያኔ ነበር። አንድ ሴት ልጅ ወልዳ ልጇን የሚያሳሳ ልጅ ወደታች ዘግዝቃችሁ ቀዶ ጥገና እንደተደረገ ቀዳችሁ ሰፍታችሁ እያመጣችሁ ቀብር ውስጥ እየተከላችሁ የሰውን ልጅ ሙስሊም ሆነሽ እንደ የሰው ፈጣሪ የፈጠረውን ፍጡር እኮ ፈጣሪ ራሱ ይታዘባችኋል። ማበላሸት ማለት ከፈጣራችሁ መጋጨት ማለት ነው። ከሰው ሳይሆን ከፈጣሪ የሰውን ልጅ የሚያኖረውን ፈጣሪ ነው፣ የሚገለውም ፈጣሪ ነው። ሰው ማንንም ሰው ሊገለው አይችልም፣ የሆነ ነገር ሊያደርገው አይችልም ማለት ነው። ሁላችንም ጊዜያችን ሲደርስ ምን ነው እንጂ ግን እናንተ ብዙ ነገር እያደረጋችሁ ነበር። ቲጂ አንዴ ለሴት ልጅ የሚጮሁ ለሴት ልጅ እየጮሁ አንደኛው ወይኔ እንደዛ ግን ምንም ማውራት አልፈልግም፣ ግን ጊዜ የለኝም። ግን ዛሬ ላይ ግን ዩቲዩብ ይዘጋ ምናምን እስቲ እዩት፣ ለትንሽ ቀን ቢሆን ራሱ እዩት፣ እስቲ እዩት። እኔ ምን እንዳልኩኝ ታስታውሳላችሁ? ዛሬ ነግረንሽ አልሰማ ብለሻል። ነገ ግን ተራሽ ደርሶ ሄርሜላ አብርሃም ውጪልኝ ብሎ ታለቅሺ ግን እኛ ሻምፓኝ እንረጫለን እንስቃለን ነበር ያልኩት። ዛሬ ስታለቅስ ሩታ የአዞምባ ስትባል የሩታ አምባ ነበር እኔን የሚያስለቅሰኝ የነበረው። በተለይ ቅሪት ሆና የደረሰባትን ላይፍ ዛሬ ሄርሜላ ስታለቅስ እንደ በቃ የሆነ ዝም ብላ ማንኛውም ሴት እንደምታለቅሱ ኖርማል አድርጌ ነው ማያት። ምክንያቱም